ሰው ሲያረጅ የሚጸጸትባቸው 14 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የተሳሳተ ሰውን ማግባት። በወጣትነት ጊዜ የማግባት ዝንባሌያችሁን መርምሩ። እኩዮቻችሁን ለመፎካከር፣ ለማህበራዊ ክብር ወይም በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ብላችሁ አግቡ። ትክክለኛውን ሰው አግቡ። የልብ ጓደኛችሁን አግቡ። ምክንያቱም የተሳሳተውን ሰው ወይም በተሳሳተ ምክንያት ካገባችሁ ቀሪ ህይወታችሁን ከዛ ሰው ጋር መጋፈጥ ይኖርባችኋል። በሁለታችሁ መካከል ነገሮች ሊከፉ ይችላሉ። ከዚያም በመካከለኛ እድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ እፍረት፣ የፍርድ ቤት ጉዳዮች፣ ምሬት የህይወታችሁ መገለጫ ይሆናሉ። ይህ ሁሉ የሆነው የተሳሳተውን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮች ይበልጥ ይከፋሉ። ስለዚህ በወጣትነታችሁ ትክክለኛውን የትዳር አጋር ምረጡ። ሁለተኛ፣ ያልተጠቀምንባቸው እድሎች። በወጣትነታችን ጊዜ ብዙ በሮች ይከፈታሉ። ብዙ እድሎችን ታገኛላችሁ። ብዙ ወጣቶች በፍርሃት፣ በስንፍና ወይም በትዕቢት ምክንያት እነዚህ አጋጣሚዎች ያልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ስራ ለመጀመርና ለራሳቸው ስም ለመገንባት ምርጡ ጊዜ ነው። አንዳንዶች እድሎቹ ለነርሱ በጣም ትልቅ እንደሆኑ ያስባሉ። እነዚህን አጋጣሚዎች ተጠቀሙባቸው። ስለዚህ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚህ ያመለጧችሁ እድሎችን ለመያዝ ትመኛላችሁ። ሶስተኛ፣ ያፈረስናቸው ድልድዮች ወይም ያቋረጥናቸው ግንኙነቶች። በወጣትነት ጊዜያችን ለግንኙነቶች ብዙም አንጨነቅም። አብዛኛው ሰው የሚያስበው በማንኛውም ዋጋ ገንዘብ ማግኘትና የስኬት መሰላልን መውጣት ነው። ብዙዎች ለመሻሻል ሲሉ ሰዎችን ይጠቀማሉ፣ ይረግጣሉ። ግንኙነቶችም እንደ ቀላል ነገር ይቆጠራሉ። ትስስሮች ይበላሻሉ። ለግል ጥቅማቸው ሲሉ ከሰዎች ጋር ይተኛሉ። ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍላቸዋል። ህይወት ያለ ፍቅርና ጓደኞች ምን ያህል ባዶ እንደሆነ ትገነዘባላችሁ። እንዴት መሰላችሁ? ስኬታማ ስትሆኑ በዙሪያችሁ ማንም ስለሌለ፣ የሚታመን ሰው ስለማይኖር በጣም ትቆጫላችሁ። ስለዚህ ግንኙነቶቻችሁን ችላ አትበሉ። አራተኛ፣ ያስወረድነው ጽንስ። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ስለዚህች ቅጽበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወሰድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ስናረጅ ወደ ኋላ መለስ ብለን ያንን ህፃን አሳደግኩት ኖሮ ብለን እንመኛለን። ሀብታምና ስኬታማ ስትሆኑ ያስወረድኩት ልጅ አብሮኝ ቢሆን ኖሮ ብላችሁ ትመኛላችሁ። ስለዚህ እንደዚህ አይነት አጋጣሚ በህይወት ሲከሰት ከማስወረድ ይልቅ ኃላፊነቱን መውሰዱ የተሻለ ነው። አምስተኛ፣ የካድነው ልጅ። አንድ ወንድ ሴትን አስረግዞ ልጅ እንደጸነሰች ስትነግረው ኃላፊነትን ሳይወስድ ሲቀር፣ ነገር ግን ከዓመታት በኋላ በአምሳዎቹ ዕድሜ ላይ ስትሆኑ ምን አለ ያኔ ኃላፊነት ቢሰማኝ ኖሮ ብላችሁ ትመኛላችሁ። ለዚያ ልጅ ወላጅ በሆንኩ ብላችሁ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሰው ሲሆን ታያላችሁ። ነገር ግን ከመጀመሪያው የካዱት ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለ ወላጅ በመሆን ትጸጸታላችሁ። ስድስተኛ፣ ያፈረስነው ትዳር። ጥሩ እጮኛችሁን አገባችሁ። በትዳር የመጀመሪያዎቹ ወራት ጥሩ ነበሩ። ነገር ግን ብዙም ሳይቆይ በገንዘባችሁና በመልካችሁ ምክንያት ምንዝር ጀመራችሁ። ታማኝ አልነበራችሁም። የትዳር አጋራችሁ ለምኗችሁ፣ ልጆቻችሁን መጎዳት ጀመሩ። ትዳራችሁ እየፈረሰ ነበር። አንድ ቀን ስታረጁ ያንን መገንባት የጀመራችሁትን ጥሩ ትዳር ምንም ላልጠቀሟችሁ ጊዜያዊ የውጭ ግንኙነቶች ደስታዎች ስትሉ እንዴት በሞኝነት እንዳፈረሳችሁት ይገለጽላችኋል። በልጆቻችሁና በትዳር አጋራችሁ ላይ ያደረሳችሁትን ጉዳት ትገነዘባላችሁ። ሰባተኛ፣ ችላ ያለው መንፈሳዊ ህይወት። በእጅጉ ስታረጁ የበለጠ ጠቢብ ትሆናላችሁ። ህይወትን ይበልጥ ትርጉም ባለው መንገድ ስትመለከቱ እግዚአብሔር የበለጠ እውን ይሆናል። ነገር ግን ከእግዚአብሔር ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ። በወጣትነታችሁ እግዚአብሔርን እወቁ። የወደፊት ህይወታችሁን ከእግዚአብሔር ጋር ገንቡ። እድሜ ሲደርስባችሁ ወደ እግዚአብሔር የምትመለሱ ወጣቶች አመፀኞች አትሁኑ። ስምንተኛ፣ ያበላሸነው ሰውነት። በሙሉ ህይወታችሁ ስትኖሩ አንድ ሰውነት ብቻ ነው ያላችሁ። የምታጨሱት ሲጋራ፣ አብዝታችሁ የምትጠጡት አልኮል፣ የምትወስዱት አደንዛዥ ዕፅ፣ የምትመገቡት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በ50 ዓመታችሁ ያኗኗር ዘይቤ በሽታ ይዟችሁ በወጣትነታችሁ ሰውነታችሁን ብትንከባከቡት ኖሮ፣ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ትመኛላችሁ። ነገር ግን ያኔ ጉዳቱ ደርሰዋል። ዘጠነኛ፣ ያባከነው ጊዜ። በወጣትነታችሁ በጭንቀት፣ በተሳሳቱ ግንኙነቶች፣ በስንፍና ሶፋ ላይ ተለጥፈው በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳደድ የምታባክኑትን ጊዜ መቼም አታገኙትም። ስለዚህ ጊዜያችሁን ከገንዘባችሁ በላይ ቆጥቡት። አስረኛ፣ የቀበርናቸው ወይም ያልተጠቀምንባቸው ተሰጥኦዎች ወይም ህልሞች። በወጣትነታችሁ ተሰጥኦ አላችሁን? ልታደርጓቸው የምትወዷቸውና የተካናችሁባቸው ነገሮች አሉ? እነዚህን ተሰጥኦዎች አዳብሯቸው፣ ተጠቀሙባቸው። እንቅፋቶች ቢያጋጥሟችሁም በህልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ ስታረጁ ከምትወዱት ነገር ጋር
ጸንተው የቆዩና ስኬታማ የሆኑ እኩዮቻችሁን አይታችሁ ይህ እኔ ልሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታተሉ። የምትወዱትን የትምህርት መስክ አጥኑ። በማያስደስታችሁ ነገር ውስጥ ህይወታችሁን አታባክኑ። 11ኛ ያጎደፍነው ስም። ስታረጁ ውርስ ወይም ሌጋሲ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው? ምን ትታችሁ ነው የምታልፉት ብላችሁ ራሳችሁን ትጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰራችኋቸው ድርጊቶች የድምር ውጤት ነው። የህይወት ታሪካችንን የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱና በራሳችሁ ስም ላይ የወረወራችሁትን ጭቃ፣ የሳባችሁትን ውርደትና ለዓለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጸታላችሁ። 12 በከንቱ ያጠፋነው ሀብት። በምርታማ የሥራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነው። ያንን ገንዘብ በክለቦች፣ በግዴለሽነት አኗኗርና አባካኝ ጊዜዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገቢ ምንጫችሁን አስፉ። ያ ገንዘብ ለእናንተ እንዲሰራ አድርጉ እና በእርጅና ዘመናችሁ እንዲንከባከቧችሁ በአስተማማኝ ቦታ አስቀምጡ። ለምትወዳቸውም ሰዎች ውርስ ተዉ። ይህን ሳታደርጉ ኖራችሁ ግን በመጨረሻ ምን ነው ይህንን ባወቅኩ ኖሮ እንዳትሉ። 13 ያመለጠን ወይም ያስከፋነው ጥሩ ፍቅር። በሕይወታችሁ ውስጥ በጥሩ ሁኔታ የሚወዳችሁ ታላቅ ሰው አለ? ሰውን አትግፉት፣ አለዚያ አንዳንድ ሰው ከሕይወታችሁ ከወጣ ዳግመኛ አይመለስም። እናም እንደዚህ አይነት አስደናቂና በሙሉ ሕይወታችሁ የሚስማማችሁን ሰው መቼም አታገኙትም። ከዚያ ሰው ጋር አሁንም ብሆን ኖሮ በሚሉ ሐሳቦች አእምሯችሁ እንዳይወቅሳችሁ ዛሬውኑ ወደ ሕይወታችሁ የመጣውን ሰው በፍቅርና በእንክብካቤ ያዙት። 14ኛና የመጨረሻው የናቅናቸው ወላጆች። በወጣትነት ጊዜ ወላጆችን መናቅ ቀላል ነው። ወላጆች ምን ያውቃሉ? እነርሱ የድሮ ዘመን ሰዎች፣ የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆች ብትስማሟቸውም የአኗኗር ዘይቤያቸው ምንም ይሁን ምን አሁንም ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ከእናንተ ተለይተው ሳያረጁ አትተዋቸው። ታረቁና ተስማሙ። ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። እድሜያችሁ በጨመረ ቁጥር ዋጋቸውን የበለጠ ትረዳላችሁ። እስካሁን ስለተከታተላችሁኝ አመሰግናለሁኝ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ። ከወደዳችሁት ለሌላ ሰው ሼር አድርጉ። አመሰግናለሁ።